ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ለተሰኙ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ምሽት እንዲሆን እንመኛለን። የቴክኒክ ባለሙያችን ሂሌል ሩት ነው። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያም አርዕስተ ዜና። በመከላከያ ሰራዊቱ የህዝብ ደጀን ክፍለ ጦር ዋና አዛዥ ሜጀር ጀነራል ሻይ ክላፔር ህዝቡ መመሪያዎችን እንዲያከብር በድጋሚ አሳሰበው። በደቡብ ሊባኖስ ትላንት ህይወት መስዋዕትነት የከፈለው ሁለተኛው ወታደር የ50 አለቃ ኦርድ ኤምሪ የቀብር ስነስርዓት ዛሬ ተፈጸመ። የትምህርት ሚኒስቴር የመማር ማስተማር ሂደቱን ደረጃ በደረጃ ለማደስ የደረሰበትን ውሳኔ ብዙ አካላት እየተቃወሙ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን እየተካሄደ ያለውን ጦርነት እኔና ጠቅላይ ሚኒስትር ናታንያሁ ነን መቼ እንደሚያበቃ የምንወስነው በማለት ተናገሩ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። በመከላከያ ሰራዊቱ የህዝብ ደጀን ክፍለ ጦር ዋና አዛዥ ሜጀር ጀነራል ሻይ ክላፔር ህዝቡ መመሪያዎችን እንዲያከብር በድጋሚ አሳሰቡ። ዛሬ በመካከለኛው የሀገራችን ክፍል የሚሳኤል ፍንጥርጣሬ በወደቀበት ቦታ የህዝብ ደጀን ክፍለ ጦር ዋና አዛዥ ጉብኝት ባደረጉበት ወቅት ህብረተሰቡ መመሪያዎችን እንዲሰማ አሳስበዋል። መመሪያዎችን ማክበሩ ነፍስ አድን ነውም ብለዋል። ይህ በእንዲህ እንዳለ በኢሁድ ከተማ የግንባታ ቦታ ላይ ዛሬ ከኢራን የተተኮሰ የሚሳኤል ፍንጥርጣሬ ወድቆ አንድ ሰው ሲጎዳ ሌላ አንድ ሰው ደግሞ በጸና መቁሰሉ ይታወቃል። የኢሁድ ከተማ ከንቲባ አምኖን ሰዓድ ጉዳት የደረሰባቸው ሁለቱ ሰዎች ወደ ሚሳኤል መከላከያ አልገቡም ነበር፣ በአካባቢው የአደጋ ጊዜ መጠለያ ነበር፣ እነሱ ግን አልመጡም፣ ህብረተሰቡ የደጀን ዕዙን መመሪያዎች እንዲያከብር ጥሪ ያቀርባለሁ ብለዋል። በደቡብ ሊባኖስ ትናንት ህይወት መስዋዕትነት የከፈለው ሁለተኛው ወታደር የ50 አለቃ ኦርድ ኤምሪ የቀብር ስነስርዓት ዛሬ ተፈጸመ። ለሀገሩና ህዝቡ ሰላምና ደህንነት መጠበቅ ሲል የህይወት መስዋዕትነት የከፈለው ወታደር መጋቢ 50 አለቃ ኦርድ ኤምሪ ሲሆን የ20 ዓመቱ ወጣትና በሰሜን እስራኤል ሊማን የተባለው ሰፈር ኗሪ ነበር። የቀብር ስነስርዓቱ ዛሬ ሽሎሚ በተባለው ቦታ ተፈጽሟል። ሌላው የትግል ጓዱ ሻምበል ባሻ ማሄር ሃዳር መስዋዕት መክፈልና ትላንት ይፋ መሆኑ ይታወቃል። ማሄር የ38 ዓመት ዕድሜ የነበረው ወጣት ነው። የማጅዳል ሻምስ ኗሪ ነበር። ሁለቱ ወታደሮች በምህንድስናው የጦር ክፍል ሲያገለግሉ ነበር። በደቡብ ሊባኖስ አንድ ታንክ በመንገድ ላይ ችግር አጋጥሞት እሱን ለማውጣት የቡልዶዘር መኪና ይዘው በሄዱበት ወቅት ነው ከጠላት በኩል ተኩስ ተከፍቶ የህይወት መስዋዕትነት የከፈሉት። የትምህርት ሚኒስቴር የመማር ማስተማር ሂደቱን ደረጃ በደረጃ ለማደስ የደረሰበትን ውሳኔ ብዙ አካላት እየተቃወሙ ነው። ጦርነቱ ባለበትና ሚሳኤልና ድሮን በየጊዜው በሚተኮስበት ወቅት የመማር ማስተማር ሂደቱን ደረጃ በደረጃ መክፈቱ አግባብነት የለውም፣ የሚሳኤልና ሮኬት መከላከያ ሁሉም ትምህርት ቤቶች የላቸውም የሚሉ አካላት ብዙ ናቸው። የኪሪያት ቢያሊክ ከተማ ከንቲባ ኤሊ ዶኮርስኪ ከሚቃወሙት መካከል አንዱ ሲሆኑ በየጊዜው ሚሳኤሎች እየወደቁ ባለፈው ሌሊት እንኳ 3 ጊዜ የአደጋ ማስጠንቀቂያ ደወል ተሰምቷል። ጠዋት ተማሪዎች ወደ ትምህርት ቤት በሚሄዱበት ወቅትም እንዲሁ አዛካ ተሰምቷል። በዚህ ሁኔታ ማን ነው መማር ይቻላል ብሎ የሚያስበው? ሁኔታዎችን መፈተሽ ያስፈልጋል። አዎ ተማሪዎች ወደ ዕለት ከዕለት ተግባራቸው መመለስ ይገባቸዋል። ወላጆችም ወደ ስራ መመለስ አለባቸው። ይሁን እንጂ ከሁሉም በላይ የልጆች ደህንነት መጠበቅ አስፈላጊ ነው ብለዋል የኪሪያት ቢያሊክ ከተማ ከንቲባ ኤሊ። የሀይፋ ከተማ ከንቲባ ዮና የሀብም ትምህርት ቤቶችን የመክፈት እቅድ እንደሌላቸውና የተማሪዎችን ሕይወት አደጋ ላይ መጣል እንደማይፈልጉ ብሎም የእነሱ ደህንነት ከሁሉም በላይ አስፈላጊ መሆኑን ገልጸዋል። የሚሳኤል መከላከያ ባላቸው ትምህርት ቤቶች የፊታችን ሮብ ትምህርት የማስጀመር እቅድ እንዳለ ተገልጿል። የመጨረሻ ውሳኔ ከተማ መስተዳድሮች ነውም ተብሏል። የትምህርት ሚኒስትር ዮአብ ኪሽ የተማሪዎችን ሕይወት አደጋ ውስጥ መጣል አንፈልግም፣ በጣም ብዙ ተኩስን እያስተናገዱ ባሉበት የሰሜን እስራኤልና ጉሽዳን አካባቢዎች ትምህርት ቤቶች አይከፈቱም፣ እንደ ማዕልያ ዶሚን ባሉት ይቻላል። የትምህርት ሚኒስቴር ከደጀን ዕዙ ጋር በሚኖረው መግባባትና በኃላፊነት ይሆናል የመማር ማስተማር ሂደት ደረጃ በደረጃ እንዲከፈት የታቀደው ብለዋል የትምህርት ሚኒስትር ዮአብ ኪሽ። ፕሬዝዳንት ዶናልድ ትራምፕ በኢራን እየተካሄደ ያለውን ጦርነት እኔና ጠቅላይ ሚኒስትር ናታንያሁ ብቻንን መቼ እንደሚያልቅ የምንወስነው በማለት ተናገሩ። ፕሬዝዳንት ትራምፕ ሆኑ ጠቅላይ ሚኒስትር ናታንያሁ በኢራን የሚካሄደው ጦርነት ጊዜ ሊጨርስ እንደሚችልና በታቀደው መሰረት እየሄደ መሆኑን ብሎም ብዙ የሚቀር እርምጃ እንዳለ እየገለጹ ይገኛሉ። ይህ በእንዲህ እንዳለ እስራኤልና አሜሪካ በኢራን ላይ እያካሄዱ ያለው የጦር ዘመቻ ዛሬ 10ኛ ቀኑን አስቆጥሯል።
በሁለቱ ሀገራት በጥምር የተከፈተው ጦርነት ኢራንን እያሽመደመዳት መሆኑ ይነገራል። ኢራን አልፎ አልፎ ሚሳይሎችና ድሮኖችን ወደ እስራኤልና የፋርስ ባህረ ሰላጤው ሀገራት ከመተኮስ ውጭ የአብዮታዊ ዘብ ወታደራዊ ክፍል በተደራጀ ሁኔታ እንደሌለ ይነገራል። የኢራን አየር ኃይል በእስራኤልና አሜሪካ ጥቃት ተንኮታኩቷል። የባህር ኃይሏ ወድሟል። የአብዮታዊ ዘቡ የጦር መምሪያዎች ወደ አፈር ተቀይረዋል። የኢራን ባለስልጣናት ተደምስሰዋል። የቀሩትም ከጥቃት ለማምለጥ በየቦታው ተደብቀው ይገኛሉ። መንግስታዊ መዋቅሩ ፈርሷል። የኢራን የውጭ ግንኙነት ተቋርጧል። በአጠቃላይ ኢራን ወደ ኋለኛው ዘመን እየተመለሰች ብትገኝም ሽንፈታቸው ማመን ያቃታቸው የኢራን መሪዎች በሞት ባይተጋዳይነት አለን ለማለት ብቻ ሚሳኤሎችና ድሮኖችን ወደ ሰላማዊ ዜጎች በማስወንጨፍ ላይ ይገኛሉ። የእስራኤልና አሜሪካ አየር ኃይሎች ዛሬም ጥቃታቸውን በኢራን ላይ በማጠናከር አብዮታዊ አስተዳደሩን ያግዛሉ በተባሉ ቦታዎች ሁሉ ጥቃት እየፈጸሙ ይገኛሉ። የእስራኤል አየር ኃይል በመላው ኢራን ዛሬ የአያቶላዎችን ይዞታዎች ሲያጠቃ ውሏል። የአሜሪካ ጦርም በአየር ኃይሉና በባህር ኃይሉ አማካይነት እርምጃ መውሰዱን አላቋረጠም። የአሜሪካ ቢ52 የተሰኘው ከባባድ ቦምቦችን የሚጥለው አውሮፕላን ከብሪታንያ አየር ክልል ዝግጅቱን ጨርሶ ወደ ኢራን ለመብረር የሚያሳይ ምስልም ዛሬ ይፋ ሆኗል። ኢራን የሁለቱን ሀገራት ጥምር ጦር መቋቋም አቅሟ ዝቅተኛ መሆኑ ይታወቃል። የአሞኖ ሽብር ድርጊቷን በሰላማዊ ዜጎች ላይ እና በሲቪል ቦታዎች ላይ መተኮሷን ቀጥላለች። ሁለቱ ሀገራት በትብብር እያካሄዱ ባሉት የጦር ዘመቻ የኢራን ከፍተኛ አመራሮች የኒውክሌር ማብለያ ጣቢያዎች፣ ወታደራዊ ጦር ሰፈሮች፣ የጦር መርከቦች፣ የመረጃ ድርጅት ቢሮዎችና የመሳሰሉት ትኩረት የተሰጣቸው መሆኑ ይታወቃል። እስራኤል በሊባኖስ ሂዝቦላ ድርጅት ላይ ከባድ እርምጃዎችን መውሰዷን አጠናክራ መቀጠሏን አስታወቀች። ሂዝቦላ ለኢራን ድጋፍ ሲል በማዕገባው ገብቶ ወደ ጦርነት ከተቀላቀለ በኋላ በእስራኤል ጦር ከባድ ጥቃት እየተፈጸመበት ይገኛል። እስራኤል በሂዝቦላ ይዞታዎች ላይ የምትወስዳቸውን እርምጃዎች ድርጅቱን ዋጋ እያስከፈለው ነው ተብሏል። በሊባኖስ ዋና ከተማ ቤይሩት ዳህዬ በሚባለው ሰፈር የሂዝቦላ ድርጅት ዋና መናኸሪያ በመሆኑ እስራኤልም በዚህ አካባቢ ከባድ ጥቃቶችን እየወሰደች ትገኛለች። የመከላከያ ሚኒስትር እስራኤል ካጽም ሂዝቦላን በከባድ ማጥቂያው ጊዜ አሁን መሆኑን ገልጸዋል። የእስራኤል አየር ኃይል ባለፉት 24 ሰዓታት ውስጥ በሊባኖስ ሂዝቦላ ድርጅት በአስሮች የሚቆጠሩ ሮኬትና ሚሳኤል ማስወንጨፊያዎችን መደምሰሱን አስታውቋል። ጎን ለጎን ደግሞ የአየር መቃወሚያዎች በአስሮች የሚቆጠሩ የሂዝቦላን ድሮኖች መትተው መጣላቸውን አስታውቋል። ኢራን ከጦርነቱ ጋር ግንኙነት በሌላቸው ሀገራት ላይ ድሮንና ሚሳኤል መተኮሷን እንደቀጠለች ነው። ኢራን ዛሬ ወደ ቱርክ አንድ ሚሳኤል ተኩሳ የሰሜን ቃል ኪዳን ወዳጅ ሀገራት ጥምር ጦር ኔቶ አየር መቃወሚያ ሚሳኤሉን ማክሸፉ ተገልጿል። ኢራን ወደ ቱርክ ከዛሬው ጋር ለሁለተኛ ጊዜ ሚሳኤል መተኮሷ ተገልጿል። የቱርክ ፕሬዝዳንት ታይብ ኤርዶዋን ኢራን አስጠንቅቀዋል። እንዲሁም ሁለቱ ወገኖች አካባቢውን ስጋት ውስጥ ከሚጥል እርምጃ እንዲቆጠቡ አሳስበዋል። ይህ በእንዲህ እንዳለ ኢራን ወደ ፋርስ ባህረ ሰላጤው የአረብ ሀገራትም ድሮንና ሚሳኤል መተኮሷ ብዙ ጉዳት እያደረሰ ነው። በኢራን ጥቃት ምክንያት በብዙ ሀገራት በረራዎች ተቋርጠዋል። በኢኮኖሚው ዘርፍም በቱሪዝም እንቅስቃሴው ላይም ብዙ ጉዳት እየደረሰ ነው ተብሏል። በመጨረሻም የአየር ንብረት ትንበያ በነገው ዕለት ሙቀቱ ይጨምራል ብለዋል የአየር ንብረት ትንበያ ባለሙያዎች። የነገው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢው 15፣ በቴልአቪቭና አካባቢው 21፣ በሃይፋና አካባቢው 19፣ በኤርሸባና አካባቢው 20፣ በኤላትና አካባቢው 23 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ። የተከበራችሁ አድማጮቻችን ከዚህ ቀጥለን በደጀንዙ የሚያገለግለው ሻለቃ አይቸው ባየ ያለውን መመሪያ በተመለከተ ለአድማጮቻችን ይገልጽልናል። አይቸው እንዴት አመሸ? ጤናችን ይሰጠኝ እንደምናምሽታል። እንዲሁም አድማጮቻችን እንደምናመሻችሁ። ደህና ነን። እንግዲህ በየጊዜው ቀንም ተመልክተዋል ጉዳት የሚደርስበት ሁኔታ አለና እንደው ችላ እንዳንል በመመሪያዎች በኩል ማስተላለፍ የሚገባ መሰመር የሚገባቸው ጉዳዮች ካሉ። እውነት ነው። አመሰግናለሁ። ዋናው ነገር ምን አለ መሰለህ፣ ሁላችንም ቢሆን እንደምናውቀው የአደጋ ማስጠንቀቂያ ደወል ስንሰማ ወደ አደጋ መከላከያ መጠለያ ክፍል መግባት አለብን። ውጡ እስከሚባል መመሪያ እስከሚሰጥ ድረስ መውጣት ክልክል ነው። አስቀድሞ ደግሞ ቅድሚያ አደጋ ማስጠንቀቂያ የሚባል ነገር አለ። ያን ስንቀበል ደግሞ ያው ራሳችን ከአደጋ ሊከላከልን የሚችል ቦታ መርጠን
ወደዛ መጠጋት ነው እንጂ ወዲያውኑ ማቆም አይደለም። ዋናው ነገር እዚህ ትኩረት ልንሰጠው የሚገባ የአደጋ ማስጠንቀቂያ ተደውሎ ከአደጋ መከላከያ መጠለያ ከገባን በኋላ ወዲያውኑ የምንወጣ ሰዎች አለን። ምክንያቱም ይሄ ጥሩ አይደለም። አንዳንዶቹ ደግሞ ውጭ ወጥተው የመቅረጹ ሁኔታ የሚያሳዩ ሁኔታ አለ። እኔ ቦታ አይወድቅም እዚህ አካባቢ አይወድቅም ማለት ትክክል አይደለም። ዛሬ በተለያዩ ቦታዎች እንደወደቁ ሁላችን እናውቃለን። ይሄ ተሰንጣጣሪውም ቢሆን በእኛ የሚተኮሰው ጸረ ሚሳኤልም ቢሆን ዞሮ ግን መሬት ላይ እስከሚወርድ ድረስ ጊዜ ይወስዳል። ያ ጊዜ ስለሚወስድ የተሰጠን መመሪያ መሰረት ነው ራሳችን ማስተናገድ ያለብን እና አደራ ነው የምንለው ችለተኝነት እንዳይመጣ መመሪያውን እንስማ። በመመሪያው መሰረት ህይወታችን እንጠብቅ። ምክንያቱም አደጋ ይደርስብናል። አደጋ ላይ ደርስ ይችላል። ይሄ ቅድም እንዲህ ብለዋል እና ቅድም እንደዚህ ብለዋል የሚባል ነገር አይሰራም። የትኛውን ቦታ ሊወድቅ ይችላል። ሰዎች አሁን አይቸው መሰላቸት ሁኔታ እንዳመጡ እንዲያውም አንዳንዴ ሚቅላጥ በብዛት የሚሄደው የነበረው ሰው አንዳንድ ቦታም እንደማይሄድ እየሰማን ነው። እና እዚህ ላይ እንደው የምትለው ነገር ካለ? እውነት ነው። ለዚህ ነው እኛ አሁን ዙረን አሁንም ቀን የሰጠነው መመሪያ ሁሌም የሰጠነው መመሪያ ድጋሜ ደጋግመን የምናገረው ሚቅላጥ መሄድ ያስፈልጋል። አደጋ መከላከያ መጠለያ ክፍል እንግባ። ህይወታችን ከአደጋ እናድን። አንድ ችግር ከደረሰብን በኋላ ወይኔ ብንል ምንም የሚጠቅመን ነገር የለም። ስለዚህ ሁላችንም የኛ ብቻ የመጣ አይደለም። ማንኛውም በላው ሀገሪቱ ውስጥ የሚኖሩት ሰዎች በሙሉ የሚያደርጉት ነው። እኛ በተለየ ሁኔታ ችላ ማለት የለብንም። አንዳንድ እየሰማሁትም ያለ ደግሞ እንደ ሰባት እንደ ለቅሶ ምን አይነት ነገሮችን አሁን ሰዎች እያደረጉ እየሰማን ነው። ይሄ የሚቻለው አሁንም ድጋሜ የምንለው እስከ 50 ሰው በእርግጥ ማድረግ ይቻላል። ነገር ግን 50 ሰው ሊይዝ የሚችል የአደጋ መከላከያ መጠለያ ክፍል መኖር አለበት። ይሄን ትኩረት መስጠት አለብን። 7 የሚያደርጉትም አመታት የሚያደርጉትም ይሄን ነገር ህሳቤ ማድረግ አለባቸው። ይሄን ያህል እኮ የሰው ህይወት አደጋ ላይ የሚጥል ነገር ማድረግ አያስፈልግም። ሁሉንም ነገር ቢሆን በትንሽ ማድረግ ይቻላል። ያ በብዛት ማድረግ እንደምትፈልግ ካለ የተሻለ ቀን ሲመጣ የጦርነት ቀን ሳይሆን የኑሮው የዕለት ዕለት ኑሯችን ወደ መደበኛ ነው ስንመለስ ማድረግ ይቻላል። ስለዚህ አሁንም ቢሆን ትኩረት እናድርግ። ቸለተኝነት አይምጣ። አደጋ እንዳይደርስብን ጥሩ የአደጋ መከላከያ አለን። መከላከያ ሰራዊታችን ጥሩ በዓለም አሉ የተባሉ መከላከያ ዘዴዎች በሙሉ አሉ ለኛ። ነገር ግን ከንፈው ጥር የሚባል ነገር አለ። አንዳንዶች ሾልከው የሚወድቁ አሉ። አንዳንዶች ደግሞ እንዲሁ በቀጥታ ከጸረ ሚሳኤሉ ሾልከው የሚወድቁና አደጋ የሚያደርሱ አሉ እና ይህን ነገር እንዳይደርስብን በመመሪያው መሰረቱ አደጋ መከላከያ መጠለያ ክፍል እንግባ። የተጠበቀውን ጊዜ ያህል እንጠብቅ። ከዛ ውጡ ሲባል እንወጣለን። መኪና እያሽከረከር እንደሆነ እንደዚሁ በተጠንቀቅ ወደ ጎን በመኪናውን በማቆም ህንጻ ካለ ወደ ህንጻ መግባት፣ ህንጻ ከሌለ ግን ከመኪናው ራቅ ብለን ይዘን በሆዳችን በመሬት ላይ በመተኛት ራሳችን በእጃችን በከለል አደጋው እስኪያልፍ ድረስ መቆየት ይቻላል እና ህዝባችን በእርግጥ አብዛኛውን መመሪያውን መሰረት እየሰራ በመመሪያው መሰረት ህይወቱን እየቀጠለ ነው። ነገር ግን አንዳንዶች አሉ ይሄንን ቸላ የሚሉትና ቸለተኝነት አያስፈልግም። ቸላ እንበል። ህይወት ነው፣ ቀልድ አይደለም። ስለዚህ አደራ ነው የምንለው። ሰጠኝ። በጣም ጥሩ አይቸው፣ በጣም እናመሰግናለን። እሺ፣ አመሰግናለሁ። ሰላም ለሀገራችን። የደጀን ህዝብ መመሪያ ህይወትን ያድናል። እሺ፣ ሰላም ቻው። የተከበራችሁ አድማጮቻችን፣ ከዚህ ቀጥለን ደግሞ ከቀድሞ የክኔሴት አባልና በአሁኑ ወቅት ደግሞ የአዳሪ ትምህርት ቤት ኃላፊ ከሆነው አቶ ፈንታሁን ስዩም ጋር በወቅታዊ ጉዳዮች እንወያያለን። ጤና ይስጥልን አቶ ፈንታሁን፣ እንዴት አመሸ? ሰላም ጤና ይስጥልኝ ሰጠኝ፣ እንዲሁም ለአድማጮቻችን። ደህና ነን እኛ። አሽዶድና አካባቢዋ እንዴት ነው አሁን? ወይስ በዚህ አንተ እዛ አካባቢ ለጊዜ የለህም በስራ ምክንያት? አሽዶድ ራቅ ብዬ ነው ያለው። ግን ምንም አሽዶድ ባይኖር ልቤ ወደ አሽዶድ ነው። እዚያ ብዙ ጓደኞችም ቤተሰቦችም ስላሉ ከዚያም ስለነበርኩ አሽዶድ ያው እንዳለው ነው የምቆጥረው። እንዴት ነው አሁን? እንግዲህ ጦርነቱ እንደቀጠለ ነው። ብዙ ሚሳኤልም ይተኮሳል። እንደገና ደግሞ እስራኤልም የአሜሪካም ጦሮች እያጠቁ ነው እና እንዴት ተመለከትከው? 10 ቀን አስቆጥሯል። ባለፈውም ጊዜ ይኸው ሁኔታ አለ። አሁን የደረሰበትን የጦርነት ሁኔታ እንዴት ታየዋለህ? የጦርነት ሁኔታ እንግዲህ ሁለቱም የጦር ኃይሎች የአሜሪካና የእስራኤል እጅና ጓንቱ ነው አንዱ ነው። በጠላቶቻችን ላይ የሚወስዱት እርምጃ የጦር ስልቱ በጣም የሚደነቅ ዓለም የሚገረምበት ሁኔታ ነው። አሁን ኢራን በመካከለኛው ምስራቅ አያላን ሀገሮች ስትባል የነበረች እንግዲህ ይሄ የኢራን የአያቶላው መሪ 47 ዓመታቸው ነው ግዛት መፈንቅለ መንግስት አድርገው ግዛት ከጀመሩ ከዚያን ጀምረው
ኃይላቸውን እያደራጁ ዋና ዓላማቸው በመካከለኛው ምስራቅ እስራኤል የምትባል አገር እንደ ሀገር እንዳትኖር ለማጥፋት ነበር እቅዳቸው። እስካሁን በፊት ስለዚህ ጉዳይ ተነጋግረናል። ግን አሁን የደረሰባቸው ጥቃት አሁን የባህር ኃይላቸው ጠፍቷን የለም፣ የጦር ኃይላቸው ጠፍቷን የለም። ከዛ በመቀጠል በነዳጅ ነበር ንብረታቸው፣ ምጣኔ ሀብታቸው የነሱ። ነዳጁንም የእስራኤልም መከላከያ ኃይል የአየር መከላከያው ደብድቦት ሲነድ ሲቃጠል አይተናል። የሚገርም ነው። እና በየቀኑ 100 እስከ 200 አየሮች ከእስራኤል አንስተው እስከ ኢራን 1500 ኪሎ ሜትር ሄደው ጥቃት ሰንዝረው እርምጃ ወስደው በሰላም እየተመለሱ በአንድም ወታደር ላይ በአንድም አየር ላይ በንብረትም ሆነ በሰው አካልም ሆነ አንድ ጉዳት ሳይደርስ እስካሁን በመቆየቱ አንደኛ ጦር ኃይላችን ምን ያህል በዚህ ጉዳይ ከፍተኛ ባለሙያ በእውነት በዓለም ትልቅ ክብር ያገኘ ኃይል ነው። ቴክኖሎጂውን በጣም የሚደነቅ ነው። በተለይ ደግሞ ከነሱ በላይ ደግሞ እግዚአብሔርም የሚጠብቃት ሀገር ነች ብዬ ነው የማስበው። በሰሜን በኩል ሂዝቦላ መቼም ምንድን ነው የሚባለው በሀገራችን አባባል አለ፣ አይጥ ለሞቷ የድመት አፍንጫ ታሸጣለች። ሲያሳብዳቸው በኢራኖች ተጽዕኖ ላይ ተኩሱ ብለው ተጽዕኖ ስለፈጠሩባቸው ተኮሱ። የእስራኤል ጦር ሰራዊት የእስራኤል መንግስት እነዚህ ጉዳይ ተዘጋጅቶ ነበር። እነሱ እንደተኮሱ እነሱ ናቸው የጀመሩ ብለው ክፍተቱን አግኝቶ አሁን በደቡብ ሊባኖስ ላይ ያለውን ጦርነት ሁላችንም እያየን ነው። ሚሊዮን የሚሆን ህዝብ ከደቡብ ሊባኖስ ወደ ሰሜን ሊባኖስ ተጉዘዋል። እንግዲህ በሀገራቸው ላይ ስደተኛ ሆኗል ማለት ነው። ጠቅለል ባለመልኩ ይሄ ምንን ያሳያል? የ47 ዓመት የጠላቶቻችን ጸሎት፣ ምኞት፣ እቅድ፣ ዓላማ ተግባራዊ እንዳልሆነ ተገልብጦ በእነሱ ላይ ጉዳይ እንዳደረሰ ነው። በደቡብ በኩል በጋዛም ሁላችን እናውቃለን እንዳለ፣ በሰሜን በኩል ሂዝቦላ እየወደቀ ነው። ሁቲም እንኳ ከየመን እንግዲህ ያሰለጠኗቸው በገንዘብ የረዷቸው የጦር ኃይል ሲያስተላልፉላቸው ነበር፣ ሲረዷቸው ነበር ኢራኖች ናቸው። አሁን እነሱ አይተኩሱም። የማይተኩሱበት ዋና ምክንያት ሁላችንም እናስታውሳለን። እስራኤል ከጋዛ ጋር ተዋጋች ብሎ ጣልቃ ገብተን እንተኩሳለን ተኮሱ። አሁን የማይተኩሱበት አንድ ምክንያት አለ፣ ስለፈሩ ብቻ ነው እንጂ ለእኛ አዝነው አይደለም። ይሄ ምን ያሳያል? የእስራኤል የጦር ሰራዊት ከአሜሪካን ጦር ሰራዊት ጋር እጅና ጓንቱ ነው መስራቱ አስጨንቋቸው አስፈርቷቸዋል። ይሄ ደግሞ ከአሁን በፊት በታሪክ ያልነበረ ሁኔታ ነው። እኔ በዚህ ጉዳይ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ፕሬዚዳንት ትራምፕም ሊደነቁ ይገባል። አሁን ይህ በእንዲህ እንዳለ እንግዲህ ጦርነቱ እየተካሄደ ነው። ጠቅለል አድርገህ በጥሩ ሁኔታ ተመልክተኸዋል። ግን ትምህርት ደግሞ በሂደት ይጀመር እየተባለ ነው እና አንተ የአዳሪ ትምህርት ቤትም ኃላፊ ነህና በዚህ ሁኔታ ትምህርት ማስጀመር ይቻላል ወይ የሚሉ ብዙ አካላት ጥያቄ ያነሱ ነው። በጣም ጥሩ ጥያቄ ነው። እኛ አዳሪ ትምህርት ቤት አሁን ከዚህ ቤተሰቦቻቸው ስራ ሀገር የማይኖሩ ከውጭ የሚኖሩ ተማሪዎቻችን አሉ። እነሱ ወደ ውጭ አልሄዱም። እዚህ ነው ያሉት። እንክብካቤን አለ፣ መጠለያ ቦታ አለ፣ ሰዓት ባለ እንቅስቃሴዎች እናደርጋለን። ያው አደጋ ምናምን እንደዚህ ጩኸት ሲሰማ አስፈላጊ ቦታ ይገኛሉ። መምህራኖችም አሉ፣ ልጆች እዚህ አሉ። ብዙዎች ቤታቸው ነው ያሉ። ከቤት ያሉት ደግሞ ከትላንት ጀምረው ያው በዙም በኮምፒውተር ማለት ነው ትምህርት እየተሰጣቸው ነው፣ ይሳተፋሉ። እንግዲህ መመሪያው ከተቀየረ የጦርነቱ እየቀነሰ ከመጣ በመመሪያው መሰረት ነው እኛ የምንራመደው። በዚሁ አጋጣሚ ደግሞ አንድ መልእክት ማስተላለፍ የምፈልገው ቅድም አይቼውም የተናገረውን ሰምቻለሁ። መናቅ መንዘላዘል አያስፈልግም። ይሄ ጀግንነት አይደለም። ምንም አይደርስብኝም ማለት ይሄ የዋህነት ሞኝነት ነው። ይደርስብኛም ብሎ መጠርጠር አስፈላጊ ነው። በዚህ ጉዳይ በዚህ ጉብዝና የለውም። ስለዚህ መመሪያው መስማት፣ ጦር ሰራዊቶችንም የሚዋጋው ከዚህ ያለው ህዝቡ መመሪያውን ሰምቶ ህግና ደንቡን ሰምቶ በመመሪያው መሰረት
ራሱን ሲጠነቀቅ ነው። ካልተጠነቀቅን አደጋ ቢደርስ ጥሩ አይሆንምና መጠንቀቅ አስፈላጊ ነው። ይሄ አንድ። ሁለተኛ ትላልቅ ሰዎች፣ እናቶች፣ አባቶች፣ እህቶች፣ ወንድሞች፣ አዛውንቶች ይሄን መመሪያ ካልሰማን ልጆቻችንም እኛን እያዩ ይሄን ጉዳይ በችለልተኝነት ያዩታልና አደጋ ይደርሳል። ታሞ ተመማቀቅ አስቀድሞ መጠንቀቅ የሚለውን አባባል መሰረት አድርገን ራስን መጠበቅ አስፈላጊ ነው ከእግዚአብሔር በታች እና ራሳችንን ጠብቁ፣ ራሳችንን ጠብቅ ማለት ነው። በጣም ጥሩ ነው። ማጠቃለያ ካለ? ለማጠቃለያ አሁን አዛውንቶች፣ አባቶቻችን፣ እናቶቻችን፣ የሃይማኖት መሪዎች ከእናንተ የሚጠበቀው መከላከያው ኃይላችን፣ መንግስታችን ጸሎት አድርጋችሁ በዚህ ጉዳይ ቢያንስ እግዚአብሔር ክንድ የሆነን እግዚአብሔር መጸለያ ሆኖ ይርዳችሁ፣ ይርዳነ። ድል ለእስራኤል፣ ድል ለአሜሪካ። እናሸንፋለን በእግዚአብሔር ፈቃድ። አሜን። እናመሰግናለን። መልካም ምሽት። መልካም ምሽት ለሁላችን። ቻው። አድማጮቻችን፣ ስርጭታችን እንደቀጠለ ነው። አሁን ደግሞ ከጋዜጠኛ አያናው ፈረደ ሰንበቱ ጋር ስለ በወቅታዊ ጉዳዮች እንወያያለን። አያናው እንደምን አመሸህ? አንተ እንደዚህ ኩራ አድማጮች በሙሉ በያላችሁበት እንዴት ዋላችሁ? እኛ ደህና ነን። እናንተ እንዴት ነህ? እንዴት ነው እንግዲህ ጦርነቱ አለ፣ ህዝቡ አለ። በፖለቲካው በእስራኤል ፖለቲካ ይህ ጦርነት አንድነት አምጥቷል ማለት ይቻላል ወይ? አያናው አይ እንግዲህ እንደምታየው ያለው ስናየው ፖለቲካው እንግዲህ ሂደቱ ይህ ጦርነቱ ሀገርን ማንነቷን እስራኤልን በዓለም እያሳየ ነው። ጥሩ ነው፣ ደስ የሚል ሆኖ እንግዲህ ስታየው አሁን ይሄ ፖለቲካ አንድነት ፈጠር የሚባለው አይደለም፣ መሆን አይችልም ነው። እነሱ አንድ ነው ካሉ ወደ እስከ ደግሞ መራጭ ገዳፊያቸውን ስለ የእነሱን ልዩ ለማሰየት ስለሚፈልጉ እና እነሱ ደግሞ ይሄን ማለት ይሄን ገዳፊ ነው ብለው በግልጽና ደግሞ ትግል ማድረግ አይችሉም። እንግዲህ ድሮዎች ነበሩ። የድሮዎች እንግዲህ ምናሄም በጊን እሳቸው መሪ እያሉ የኦፖዚሽን መሪ ሊቀመንበር እያሉ ማለት ነው። በይስሐቅ ራቢን እንትን ሽሞን ፔረስ እንትን ባሩበት ጊዜ ሽሞን ፔረስ ነው ይስሐቅ ራቢን ባረሳሳ በዛ የሆነ እንትን ሲመቱ ሌላ ጦርነቱ ነው እንትን ድጋፍ ነው የሰጡ ማለት ነው። ግን መሰላው ያለው ግን ዞሮ የፖለቲካ ሳይሆን ያለው የሀገራችን እኮ ዝም ብሎ ፖለቲካ ነው ማለት ይከብዳል በጣም። ፖለቲካ ነው አንድ ነገር አምነህ ማሳመን ነው ያለው። ሁኔታው ግን ጠልጠላልኝ ነው ያለው ፖለቲካው ማለት ነው። አይ እኔ አሁን የውስጡም ፖለቲካ ሳይሆን ጦርነት ሲመጣ ሀገራዊ ጉዳይ ነው። የኢራን ጠላትነት ለመላ እስራኤል ነው እና ይሄ ጦርነቱ እንግዲህ መንግስት በኩል ተወስኖ ሲከፈት ልክ ጥቅምት 7 ላይ ሐማስና ተባባሪዎቹ ጦርነት ሲከፍቱ በህዝቡ በፖለቲከኞች ሁሉ አንድነት አምጥቶ ነበር። እንደዛ አይነት ነገር ስሜት በሀገራዊ ስሜቱ ላይ ምን ያክል አስተዋጽኦ አድርጓል ማለት ነው እኮ እነዚህ ለዚህና በጣም ስሜት ያለው አይመስል የመጀመሪያው በጣም አስደንግጦ ነበር። ይበልጦችም እዛ የተመቱት የተጎዱትም ወደው ናቸው። አሁን ግን እስራኤል ሄዳ ከአሜሪካ ጋር ሆና በአንድ ላይ ሆነው በይህን ኢራን እዛ መንግስት ለመጣል እና ደግሞ የተለያዩ ምሳሌዎች ለማክሸፍ ትግል የምታደርገውን ነገር ይሄ ለፖለቲካ ኃይልነት ለዛ የሰጠ ነው እንጂ ለሀገር ጠቃሚ ነው ብለው በራቅ ብለው የሚያስቡ ያሉ አይመስለኝም። እንግዲህ ሰው እንዳመለካከቱ ነው። እስኪ አንተ በአጠቃላይ የጦርነቱ ሁኔታ እንዴት ተመለከትከው? እንግዲህ ጊዜ አጥተህ በመጀመሪያ ቀናት ልንጠይቀህ ነበር፣ ጊዜ ስላልነበረ እንዴት ተመለከትከው? እስካሁን በ10 ቀናት ውስጥ የተወሰደው እርምጃ እንዴት ታዋለህ? ቢገርምም አሁን ያለው ሁኔታው ነገር በጣም አስደናቂ ሆኗል ማለት ይቻላል። እስራኤል እንግዲህ ስታያት እንግዲህ መጀመሪያ ፈጣሪ አምላክ እስራኤል አምላክ የተመሰገነ ይሁን እንጂ ይኸውልህ በአንዳንድ ጊዜ በሂብሩ አንዳንድ አባባል አለ ማለትም ጻሪህ ሁት በለው ካሙት የሚባለው ነገር ብዛት ሳይሆን ጥንቅርና አስፈላጊ ባለው ከብዛት ጥራት የሚባለው እና እንደዚህ እስራኤል ይኸውልህ እንግዲህ በዓለም ወደ 44 የአረብ ሀገሮች አሉ። ከዚህ አንዲት ሀገር እንደዚህ አድርጋ የምታወደበ አለ ይህን ማት የምታሳየው እንግዲህ ፈጣሪ እጁ ኑሮበት ነው እንጂ ዝም ብሎ በህዝብ እስራኤል የበለጠ ኃይልነት ኑሯት አይደለም። ይኸውልህ እንግዲህ የፈጣሪ አምላክ ቃል የገባበት ላይ ወዲያዎች እሱ እንግዲህ የእስራኤል አምላክ አይተኛ ማንቀላፋው ያለው ሆኖ እሱ ተግባር ያው እንትን ሆኖ ነው እንጂ
ይህን ስታየው የማይሆን ነገር ነው። ልዩ ላይ ሚሳይሉ ላይ ወደዚህ እየተወረወረ ጉዳት እስከዚህ ያለም ማለት ይቻላል። 3 ሰዎች ናቸው ባልሳሳት የሞቱ እስካሁን እና ደግሞ ጉዳትም የጣለው እስከዚህ አለም እና ይሄ በጣም አስገራሚና በአይናችን ታምር እያየነ ነው። የፈጣሪ ትእዛዝና ስራውን እያየነ እስራኤል አምላክ ማለት ይቻላል። አዎ እንግዲህ ያው ሰውም እንግዲህ ነቅቶ ቢጠብቅ በተለይ ደግሞ እንግዲህ መሪዎችም በተለይ በጦሩ ክፍል በሞሳድም በሌላውም የተሰራው ስራ ትልቅ አስተዋጽኦ አድርጓል ከፈጣሪ በታችና እንግዲህ አመለካከት ግን ተቀብለናል። ቀጣይ እንደው ይሄ ጦርነት ማብቂያው ምን ይሆን የሚሉ ብዙ የሚጠይቁ ሰዎች አሉና እንደተባለው 4 ሳምንታት 5 ሳምንታት ሊፈጅ ይችላል ወይስ ትራምፕ ባጭሩ ይቋረጥ ሊሉ ይችላሉ? ወይም ናታን እንግዲህ መሰለህ አንደኛ እስራኤል አሁን ስታት እንግዲህ በዓለም እስራኤል እንግዲህ ያው እንግዲህ በጣም ያለ እስራኤል በጣም ጥላቻና ትግል የሚያደርገው ሐማስንም ገንዘብም በተለይም መሳሪያዎችን እየሰጠ የነበረው እስራኤል እንግዲህ ያው ማት እያሳየችናል። እንግዲህ ሂዝባላም እንዲሁም ሁቲ የሚባሉት የመኖች ማለት ነው። እስራኤል በየዙሪያውን ከመጀመሪያ መደረሱ ጅራቱን እንደሚባለው መጡት። ከዛ ወደዛ አንገቱ እያሉት ነው አሁን ማለት ነው። ዋናውን አንገቱን ተከተልን ጅራቶችን አሉት እና አሁን ደግሞ መጀመሪያ ጅራቱን ብለዛ አንገቱን አሉት እና እንግዲህ ምን መሰለህ አሁን ያለው የእንትኑ የዚህ ጦሩ እኔ እንደመስለኝ ጊዜ ይፈጃል መሰለህ። አንድ ነገር አንድ መንግስት ስለመጣል ብዙ ጊዜ ይፈጃል። ለምን ነው ያለው ህዝቡ ሰው እንግዲህ ወደ 47 ዓመት የአስተማሯቸው የፕሲኮሎጂ ጋላድ የፍራቻ ነገር መንፈስተሮባቸዋል ስለልቦና ስለጣሉባቸው እንደዚህ ይሄ በጣም ሰዎችን ተለብሎ ለመቀየርና ሆብሎ ይነሳሉ ማለት ይከብዳል። እርግጥ ግን ያለፈው ጊዜ ያው ይህ ነገር ሳይሆን በጣም ተነስተው የሀገሪቱን ብዙ ሰላማዊ ሰልፍ ወጥተዋል። አሁን እንግዲህ በቅርብ ጊዜ እንግዲህ በኢራቅ አስደክቶ መንገድ ወደዛ የእግር ጦር እንዲገባ እስራኤልም አሜሪካ መዛ መንገድ እየከፈቱላቸው ነው። ኩርድ የሚባለው እንትን ማለት ነው እነዚህ ብሔር የተከፋፈላትም እንትን ኢራን እነሱ እንግዲህ አንዱ ወዛ በኃይል ተገፋ ሊያቸንፍ ይችላል። ግን ዞሮ በቅርብ ጊዜ ይሄ መፍትሄ ይሰጣል ብዬ አይመስለኝም። አሁን ቅድም ያልከው ትልቅ ነገር አለ። 47 ዓመታት ያክል አንድ ትውልድ ነውና ሰብከዋቸዋል። በአያቶላ አስተዳደር ውስጥ ስላደረጓቸው በአንድ ጊዜ እንደው የተወሰነው ህዝቡም ሰላማዊ ሰልፍ ሲያደርግ ቢታይም በአንድ ጊዜ እንደው ሆ ብሎ የመጥላት ሁኔታ ላይኖር ይችላል ነው ያልከን። አዎ ልክ ነህ። በአንድ ቀን ደግሞ ይህ እንግዲህ መሪ ዋናው ሲሞት ደግሞ የበለጠ ድፍረት ይሰጣቸውን ይችላል እና እንግዲህ ዋናዎችን እስራኤል እንግዲህ ራሳቸው ብላቸው እዚህ ይህ ራሱ ድፍረት ይሰጣል። ሆኖም ግን መቼም ይጠራጠሩ ሆን ይችላል። እንግዲህ ወደ 47 ዓመት ይህን ያህል ብዙ ቅስቀሳና የነበረውን የጥላቻ መንፈስ ያለውን ይህን ቀይሮ ሌላ ለማድረግ በጣም ጊዜ ይፈጃል። ጊዜ ወስዳ ያስፈልጋል ማለት ነው። በዚህ ጦርነት ውስጥ የተሳተፉ ካሉ ሴቶችም አሉ። በመከላከያ ሰራዊቱ ብዙ አካላት ነው እና እንደው የጦሩን ጥንካሬስ እንዴት ትገልጸዋለህ? አያ ነው እኔ ሳይሆን መሰል አሁን እንግዲህ እስራኤል እንግዲህ የምናየው እንግዲህ ያው እንዳየሁት ዛሬም ትላንትናም የእግር ጦር ገብታ ወደ ሊባኖስ ወደ 2 ሰዎችም እንግዲህ ህይወታቸውን እንግዲህ ሞተው ተገለዋል ማለት ወታደሮች እስራኤል መሰል አሁን ገና ምንም እንዳለፈው እንደመጀመሪያ እንደነበረው ጦርነቱ አሁንም የምትታገርም ከሊባኖን ጋር እዛ ሂዝቦላ ጋር ማለት እዚህ ደግሞ ያዛው ደግሞ ምን ዝም ይበል እንጂ ይሄ ነገር ደግሞ ገና አላለቀም ሁኔታው ነገር ኢራን ጋር ሁቲም ደግሞ እንደገና እንሳው እያሉ ነው እና እስራኤል ፈጣሪ አምላክ ኃይሉን ጉልበት ይስጥልና እስራኤል አምላክ እሱ ጠባቂያችን በርታ እንጂ ያለበት ቀላል አይደለም። ሆኖም ግን ያው እንግዲህ ህዝቡ ደግሞ ጸሎቱን ይቀጥላል። ፈጣሪ አምላክ ደግሞ እስራኤልን ጸሎቱን ይሰማል። ስለዚህ እኛ ኃይላችን ጉልበታችን እስራኤል አምላክ ተመስገን ተጸለይነ እንኳን ይህን ሌላ እናቸንፋለን። ይህንም እያየነው በውጤት ነው። አዎ ቀላል አይደለም እንዳልከው ባለፉት 2 ዓመታት በላይ ጦርነት ነው። አሁንም ሌላ ሲጨመር በህብረተሰቡም ቀላል አይደለም። ለማንኛውም መጠንከር ያስፈልጋል። አያ ነው በጣም ነው መሰግን ማጠቃለያ ካለ እሺ እንግዲህ ዞሮ ህዝቡ ማወቅ ያለበት እንግዲህ ጥንቃቄ ያስፈልጋል። መመሪያዎችን እንግዲህ ተጠቅሞ ራስን ለማደን ራስ ማደን ማለትም ኃይልን የሀገሪቱን ኃይል መስጠትና ያው እንደ ጦር እነሱ እንደ ታጋይ ሆኖ ማየት አለባቸው ያናሉ ማለት ነው። እና ፈጣሪ አምላክ እስራኤል ሁላችንም ይጠብቀን። የእስራኤል ህዝብ እንደ ኮከብ ይብዛ። አሜን። እናመሰግናለን። ቻው። ደህና ሁኑ። ቻው።
ቻው። ወደ ቀጣይ አድማጭ እናልፋለን። አቶ የኔሁን ገዳሙ መስመር ላይ ይገኛል። ጤና ይስጥልን አቶ የኔሁን፣ እንዴት አመሸ? ጤና ይስጥልኝ ሰጠኝ። እንደምን ዋልክ? እንደምን ዋላችሁ? እኛ ደህና ነን። እንግዲህ ያው የሰዎችን ስሜት በየቦታው እንቀበላለን። ጦርነቱ እንዴት ታየዋለህ? አዎ በመጀመሪያ በሰላም ያዋለና ሻፍ የደረሰን አምላካችን በሰላም ያሳድረን እያልኩ አዎ ልክ ነህ። የተለያዩ ስሜቶች አሉ። እነዚህን ደግሞ እናንተ በአግባቡ እየተቀበላችሁ ያስተናገዳችኋቸው ነው። እኔ አሁን ባጭሩ የተለያዩ ነገሮችን ማየት እፈልጋለሁ። አንደኛ ይሄ በተለይ ሌሊት ሲሆን እንደዚህ አይነት ነገር ሽማግሌዎች በጣም ነው የሚደናገጡት፣ በጣም ነው የሚቸገሩት። በተለይ ፎቅ የሚወርዱ ሽማግሌዎች እንደገና ደግሞ አሁን ደግሞ ውጡ ሲባል መልሰው ይወጣሉ፣ ደግሞ እንደገና መልሰው ይወርዳሉ። እንደዚህ በሁለተኛ ደረጃ ደግሞ ህጻናት ያላቸው ወላጆች፣ እነዚህ ህጻናት ደግሞ እንቅልፍ ያጠቃቸዋል፣ ሊነቁ አይችሉም። እነሱን ተሸክሞ መውረድ ተሸክሞ መውጣት አሁንም በጣም ከባድ ነው የሚሆነው። ተኝተው በተለይ 2 3 4 ልጆች ያሏቸው ህጻናትን ይዞ መውጣት ከባድ ነው እንዳልከው በጣም። አሁን ሽማግሎችም ራሱ በዓለም ጊዜ እንኳን ፎቅ መውጣት መውረድ የሚሳናቸው እንደዚህ ባለ ሰዓት ደግሞ በሌሊት እንደዚህ ሲሆን እንትን ላሉ ግን ምንድነው ብርታቱን ይስጣቸው ነው የምለው። ከዚያ ውጭ እንግዲህ ኢራን ያው ሁላችንም እንደምናውቀው አዲስ ነገር አይደለም። የእስራኤልን ጠላት ናቸው የምትላቸውን ሁሉ በማስታጠቅ በማደራጀት ከፍተኛ በእስራኤል ላይ እስካሁን ያለው ራስ ምታት ያው ኢራን የምትፈጥረው ነገር ነው። እንደሚታወቀው ሂዝቡላንም ሐማስንም እስላማዊ ጂሃድንም ራስ ምታቱ ክኒን አግኝቷል ማለት ይቻላል። አሁን ፈውሱ ገና ነው እንጂ ክኒን አግኝቷል። አሁን ፈውሱ ገና ነው። የማያዳግም ክኒን ግን ሆኖ ፈውስ ለማግኘት ያው እስራኤል መንግስት እያሰበ ያለው ክኒኑን እየዋጡት ነው። እዛ ወደ ሰውነታቸው ገብቶ ይስራ የሚታይ ነው። አይ የሚሰራበት ቀን ቀርቧል ብዬ ነው የማምነው እኔ። እና እስራኤል ምንድነው ዓላማው? አሁን አንደኛ ለእስራኤል ጠላት ሊሆን የማይችል መንግስት እንዲቋቋም ማድረግ ነው። እግዚአብሔር ይርዳን። ድሮም ቢሆን የመጀመሪያ ጠላቶቻችን ኢራናውያን ናቸው፣ ባቢሎናውያን። እንደገና ደግሞ መልሰው አሁን በቅርብ ጊዜ በጣም ወዳጆቹ ነው እስራኤል ስትመሰረት እውቅና የሰጡም ነበሩ። የአያቶላህ ሆሜኒ ከመጣ በኋላ ደግሞ የመጨረሻ ጠላት የሆኑት ደግሞ እነሱ ናቸው እና እነሱ ድብልቅልቅ ያለ እንትን ያላቸው ናቸው እና ይሄ ጠላትነታቸው ማርከሻ መድኃኒት ተገኝቶለታል። አንተ ብለዋል። አሁን እውነት ነው። ማርከሻ መድኃኒት ሌላ ምርጫ የለህማ። አሁን እኮ ቅድመ መከላከል አልተደረገ የእስራኤልን ሕዝብ ጥርግርግርግ አድርገው በዚህ ክፉ መሳሪያ አጥፍተው የሚፈልጉት እነሱ መሬቷን ነው። ያ ከመሆኑ በፊት ግን የእስራኤል መንግስት ለሕዝቡ ጋሻና መከታ በመሆን ይሄ እንዳይመጣ አገሪቱም እንድትቀጥል እያደረገ ያለው ነገር በጣም ተገቢና ወቅቱን የጠበቀ ነው። ጊዜም ሊሰጠው የማይገባ ነበረ። ጊዜውን ጠብቆ ሆኗል። አሁን እንግዲህ እንዳልከው ፈውሱን አብረን እንጠብቃለን። ሌላው በዚህ ሳቢያ የሚያሰጋው ነገር ምንድን ነው? በዚህ ጦርነት ላይ ወገን እንዳይለይ አሁን የእስራኤል ደጋፊ በአንድ ወገን ደግሞ እዚህ እነ ኢራንና የአረባውያኑ ዓለም ደጋፊ በአንድ ወገን ሆኖ እንደዚህ እነ ሰሜን ኮሪያ፣ እነ ቻይና፣ እነ ሩሲያ በዚህ እንሳተፋለን ካሉ ወገን ቀጥታ ሶስተኛው ዓለም ጦርነት ይነሳል። ይሄ ነው የሚያሰጋው ነገር። ይሄን ደግሞ እያንዳንዱ ለራሱ ሲል የሚጠነቀቅ ይመስለኛል። ምክንያቱም ያ ከተነሳ በዚህ በዘመናዊ ጦርነት በዘመናዊ መሳሪያ ሰው ይተርፋል ተብሎም አይታሰብም። በቃ ዓለም ትጠፋለች። ያ እንዳይሆን እያንዳንዱ ሰው የሚጠነቀቅ ይመስለኛል። ያ እንዳይከሰት አሜሪካና እስራኤል ደግሞ እየወሰዱት ያለው እርምጃ አሁን ለዓለም ጠንቅ የሆነችውን ይኸው እንግዲህ አሁን እኮ እስራኤል ብቻ አይደለም እየደበደበች ያለው እስራኤልን እና አሜሪካን ይደግፋሉ የሚባሉ ወይም ደግሞ የጦር ቤዝ ሆኑ የሚባሉ ሀገሮችን ጨምራ እየደበደበች ነው ያለው እና አሁን ከዚህ የተነሳ እንግዲህ የነዳጅ ውድነት ከፍተኛ ደረጃ ላይ እንደሚደርስ ያሰጋል። ደግሞ ይሄ ሶስተኛው ዓለም ላሉ ሀገሮች በስንት ትራንስፖርት በስንት ተጓጉዞ የሚደርስላቸው ሀገሮች ድሮም አያምርባቸውም። ዛሬ ደግሞ
የበለጠ ክሪዝ ውስጥ ይገባሉ፣ የበለጠ ችግር ውስጥ ይገባሉ። ያ እንዳይሆን ያሰጋል እና የተፈጠረው ሁከት በቀላሉ የምናየው አይደለም። ይሄ እንደምታው ለብዙ ሀገሮች የሚተርፍ ነው ብዬ አስባለሁ እኔ። ከዛ ውጭ እንግዲህ ማህበረሰባችን በመደጋገፍ ችግሮችን በማጥናት የማህበራዊ ሰራተኞች ይኖራሉ። እነዚህ ህዝቡን ማበረታታት ይገባቸዋል። እንዲያውም አሁን እንደዚህ አይነት 3ኛ 4ኛ ፎቅ ያሉ አረጋውያንን ወደ አንድ መጣለያ የሚመቻቸው ቦታ ጊዜያዊ የጦርነቱ ሲፈት ድረስ እያስባለሁኝ የሆነ ቪላ ቤት ነገር ተከራይቶም ቢሆን ወይም ደግሞ የመንግስት መስሪያ ቤቶች ይኖራሉ ብዙ እንትን ቦታዎች እንደዚህ አይነት ነገር እንዳይንገላቱ ማድረግ የሚቻል ቢሆን ጥሩ ነው። ወይም ደግሞ ሀሳብ ጥሩ ነበር፣ ግን ያው እንግዲህ ብዙ በጀት ብዙ የሰው ኃይል የሚጠይቅ ጉዳይ ስለሆነ አሁን ባለው ሁኔታ እንደው የአጭር ጊዜ መፍትሄ ሊሆን የሚችል አይመስለኝም። ግን እንደ ሀሳብ ትልቅ ነገር ነው። ለወደፊት ምናልባት እንግዲህ ሌላ ጦርነት ይመጣል ብሎ በመዘጋጀት እንደዚህ አይነት ነገር ነው ችግርም ሲፈጠር አሁን ትምህርት ይወሰዳል ብዬ አስባለሁ። ከባለስቲክ ሚሳኤል የሚያደርሰውን ጉዳትም ለመከላከል ሚቅላጦችም ራሱ መጠናከር እንዳለባቸው የሚገልጹ አካላት ብዙ ናቸው። እውነት ነው ሰጠኝ። እኔ በጣም የሚገርመኝ ነገር እቻ ሀገር ምን ያህል ለህዝቧ አልፋ ሟች እንደሆነች፣ መሪዎቿ ምን አይነት መሪዎች እንደሆኑ፣ ምን አይነት ጠቢባንም እንደሆኑ አሁን በብዙ ሺህ የሚቆጠር ሚቅላጥ ነው ያለው በየከተማው። ይገርመኛል። ይሄ ባይኖር ኑሮ ሊደርስ የሚችል ጉዳት ይኖራል በእርግጠኝነት። አሁን ጦርነቱ የከፋ ጉዳት አድርሷል ብዬ አላምንም እኔ። በአንድ ወቅት አንተ የሚሳኤል የሮኬት ዝናብ ብለኸዋል። አሁን ያን ያህል የበዛ ነው ባይባልም የአሁኑ ደግሞ ክሩዝ ሚሳኤል ነው፣ አገር አቋራጭ ሚሳኤል ነው። ከኢራን ተተኩሶ እንግዲህ እንደ አንድ ሚግ እየተወረወረ መጥቶ ደግሞ እንደገና ከዚያ ሚሳኤል ውስጥ ሌላ ሚሳኤሎች ተፈልፍለው የሚበተንና ይሄ ርሽስ ምንለው ነገር ተበትኖ አደጋ የሚያደርስ ነገር ሁሉ የሚፈጠር ቴክኖሎጂው ምን አለ ለቅንነትና ለተለያየ ጠቃሚ ማህበረሰብን ህዝብን ለሚጠቅም ያደለውማ በዓለም ላይ እንግዲህ ኒውክሌር ከመስራት ባላስቲክ ሚሳኤል ከመስራት ለልማት ቢውል የትም ሀገር ሆነ እስራኤልም ሆነ ሌላም ቦታ አሜሪካም ኢራንም ቢውል ኑሮ ዓለም ሌላ ገጽታ ታይ ነበር። ነገር ግን ተጨባጭ ሁኔታ ሌላ ነው። አንዳንዶች እግዚአብሔር ይባርክ ሰጠኝ። እኔ እግር መንገዴ እንደው ለሌላው ዓለምም ለሌላው ሀገርም እንደው ትንሽ እንደው እንደማሳሰቢያ ነገር እንደው ምን ነው ነገር ጊዜው ባጭሩ አሁን እኮ ኢራን የሆኑ 10 ቢሊዮን ዶላር ነው ምናምን ይሄን ግንባታ ተብላ ተለምናለች፣ በጣም ተለምናለች። አሁን ቢሊዮኑ ኑረው 10 ቢሊዮን ዶላራቸውን ተቀብለው ይሄን ነገር አፈራርሰው ከዚህ የሚያተርፉት ነገር እንደሌለ ማውቀው ትቢቱን ትተው በክብ ጠረጴዛ ተደራድረው ከተማቸውን ተውድመት ይህን ሁሉ ሚሳኤል የሰሩበት ይህን ሁሉ ስንት ለሀገሪቱ ልማት ይውል ነበር። ሀገር ለማጥፋት የሰሩበት በቃ ማነው ኢራን የመጨረሻዋ ሀብታም ሀገር ትሆን ነበር። እንግዲህ ተጨባጭ ሁኔታ ግን ያንን አልፈቀደም። ለማንኛውም ሰላሙን ያወርድልን። ቀላል አይደለም ያለውን ሁኔታ ወቅታዊውና ተጨባጩን ነገር ለማንበብ እንሞክር። ራሳችን እንጠብቅ። አቶ የኔሆን በጣም ነው እናመሰግን። መልካም ምሽት። እኔም አመሰግናለሁ ወንድም የሰጠኝ። መልካም ሌሊት ይሁንልን። መልካም ሌሊት። ተከበራችሁ አድማጮቻችን የምሽቱ ፕሮግራማችን እዚህ ላይ ተጠናቀቀ። እኛ ጋር ለነበራችሁ ቆይታ ምስጋና እናቀርባለን። ነገ ጠዋት 6 ሰዓት ላይ እንጠብቃችኋለን። በያላችሁበት መልካም ሌሊት። ለቴክኒክ ባለሙያዎቻችንም ለጋሊት ለሄሌል እናመሰግናለን። በፕሮግራማችን ለተሳተፉት በሙሉ